ወደ መጀመሪያ ዜና አልፋል። ኢትዮጲስ በዩናይትድ ኤሽኮል አካዳሚ ተገኝታ ነበር። በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን አንድነት ታቀርብልናል። እንከታተል። አመሰግናለሁ ጀቱ። ኢትዮጲስ እንግዲህ ባለፈው በዩናይትድ ኤሽኮል አካዳሚ ተገኝታ ነበረ። በጣም በርካታ ደሳስ የሚሉ ዝግጅቶችን አቀረበች። ታዲያ ኢትዮጲስ በተለያዩ ትምህርት ቤቶች ስትዟዟር ለየት ያለ ችሎታና ተሰጥኦ ያላቸው ልጆች ታቀርባለች። ታዲያ በዩናይትድ ኤሽኮል አካዳሚ ያገኘነው ይህ ህፃን ምላሱን በተለያየ ቅርጽ ማድረግ ይችላል። በጣም ይገርማል። ታዲያ ኢትዮጲስ በእለቱ ተረት አቀረበች፣ ውዝዋዜ፣ ሰርከስ፣ የፓፔት ትዕይንት ነበረ። በጣም ደስ የሚል ጊዜ አሳለፈች። አስተያየትም ተቀብለናል። ገብሬ ደመላሽ እባላለሁ። የዩናይትድ ኤሽኮል አካዳሚ ዋና ስራ አስኪያጅ ነኝ። በዛሬው ዕለትም ኢትዮጲስ ወደ ትምህርት ቤታችን ጎራ ብላለች። የመጣችበት ዋና ዓላማም እኒህ የኛ ተማሪዎች ራሳቸውን ከኢትዮጲስ ጋር አዝናንተው ኢትዮጲስ የነገረቻቸው በርካታ ተረቶች አሉ። በእነዚህ ተረቶች ተምረው ነገ ከነገ በኋላ በራሳቸው ተነሳሽነት አንባቢ ዜጎች እንዲፈጠሩ ለማድረግ ነው። ዓላማው ይህ ነው። አሁንም ዛሬም ልጆች በጣም ተደስተዋል። ኢትዮጲስ በጥሩ ሁኔታ አዝናንታቸዋለች። በቀጣይም ኢትዮጲስን በአመት አንዴ ሁለቴ እያመጣን ልጆቻችን ከመማር ማስተማሩ ጎን ለጎን እያዝናናን እያጫወትን ለቀጣይ ትምህርት ሬዲ እንዲሆኑ የማድረግ ስራ እንሰራለን ብዬ አስባለሁ። አመሰግናለሁ።